ውድ የፈታ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ቅዳሜ ሰዓቱን መረጃ ይዘን ተገኝተናል። ይመጥናሉ፣ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ እናስተዋውቅ። በዛሬው ዕለት የአሜሪካ እስራኤል ኢራን ጦርነት አንድ ሳምንት በደፈነበት ሁኔታ እስራኤል በኢራን ዋና ከተማ ቴህራን ላይ ባነጣጠረ ሁኔታ ሌሊቱን ከባድ የአየርና የሚሳኤል ጥቃቶችን ስታደርስ ያደረች መሆኑን እየወጡ ያሉት ዘገባዎች እያመለከቱ ነው። በተመሳሳይ መልኩ ኢራንም ወደ ተለያዩ አረብ ሀገራት ስታስወነጭፋቸው የነበሩትን ሚሳኤሎች ጋብ በማድረግ በእስራኤል ላይ ተከታታይነት ያላቸው ሚሳኤሎችን ስታስወነጭፍ አድራለች። በሁለቱ ተፋላሚ ወገኖች መካከል ከባድ ትንቅንቅ የታየበት ሌሊት ነው ተብሏል። ጥንቅራችን በዚህ ዙሪያ ያሉትን መረጃዎች ወደ እናንተ ለማድረስ ይዟቸዋል። እስራኤልና አሜሪካ በኢራን ላይ ጥቃትን ከከፈቱ በዛሬው ዕለት አንድ ሳምንቱን ደፍኗል። በዚህ አንድ ሳምንት ውስጥ ብዙ ነገሮች ተለዋውጠዋል። ከአየር መንገዶች በረራ መቋረጥ እስከ ነዳጅ ዋጋ ማሻቀብና ብዙ ነገሮች ተከስተዋል። ጥንቅራችን በእነዚሁ ጊዜያት ውስጥ የተፈጠሩትን ሁኔታዎች ዳሷቸዋል። ትራምፕ በኢራን ላይ ያዙትን ጠንካራ አቋም ይፋ አድርገዋል። የአሜሪካው ፕሬዝዳንት እጅ ስጡ፣ ድርድርና ስምምነት የሚባል ነገር እንዳይታሰብ ሲሉ መልእክት ሰደዋል። ኢራን ከዚህ በኋላ ያላት አማራጭ እጅ መስጠት ብቻ ነው ሲሉ የአሜሪካው ፕሬዝዳንት አጽንኦት ሰጥተው ተናግረዋል። መረጃው ዝርዝር አለው። ጠቅላይ ሚኒስትር አብይ አህመድ ዘመናዊ የካሚካዚ ድሮኖችን የታጠቀና ስልጠናውን ወደ ባህር ያሳደገ ፈጣን የመከላከያ ልዩ ኃይል መመረቁን ይፋ ባደረጉበት ግብጽ በኢትዮጵያ የተዘጋጀ የቀይ ባህር ጦር ኢላማ ሊያደርገኝ እየተዘጋጀ ነው ስትል ጭንቀቷን ገልጻለች። ጦሩ በሚስጥር ድጋፍ እያገኘም ነው በሚል ከወደ ግብጽ ጠንከር ያለ ክስ ተሰምቷል። መረጃውን ይዘነዋል። በዛሬው ዕለት ከሚጠበቀው ሀገር አቀፍ ዝግጅት አስቀድሞ ጥብቅ ውሳኔ ተላልፏል። ውሳኔው ከትግራይ ክልል ጋር በተያያዘ የተላለፈ ነው። ይዘነዋል። የአሜሪካ እስራኤል ኢራን ጦርነት ወታደራዊ ኢላማውን እየለቀቀ ስለመሆኑ የአረብ ሀገራቱ ከፍተኛ ስጋት ውስጥ መግባታቸውን ብሉምበርግ ዘግቧል። ኢራን በአረብ ሀገራቱ ላይ ከፍተኛ የኢኮኖሚና የተፈጥሮ ሀብት ግብዓት ጫና እየፈጠረች መሆኑን የተነገረው። አረቦቹ የውሃ ጥም ዋናው ጭንቃቸው ሆኗል። መረጃውን ይዘናል። ሳውዲ አረቢያ ስትራቴጂክ የሆነ ውሳኔ ከሰሞኑ ወስናለች። በአሜሪካ እስራኤልና የኢራን ጦርነት የተነሳ ከመርከቦች እንቅስቃሴ ውጭ የሆነው የሆርሙዝ ሰርጥን ትታ የነዳጅ ምርቷን በቀይ ባህር በኩል የመነገድ መንገድን ተከትላለች። መረጃውን ይዘናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ተናንቀው አደሩ። የኢራናውያን የከፋ ምሽት። በዛሬው ዕለት የአሜሪካ እስራኤል ኢራን ጦርነት አንድ ሳምንት በደፈነበት ሁኔታ እስራኤል ከኢራን ዋና ከተማ ቴህራን ላይ ባነጣጠረ ሁኔታ ሌሊቱን ከባድ የአየርና የሚሳኤል ጥቃቶችን ስታደርስ ያደረች መሆኑን እየወጡ ያሉት ዘገባዎች እያመለከቱ ነው። በተመሳሳይ መልኩ ኢራንም ወደ ተለያዩ አረብ ሀገራት ስታስወነጭፋቸው የነበሩትን ሚሳኤሎች ጋብ በማድረግ በእስራኤል ላይ ተከታታይነት ያላቸው ሚሳኤሎችን ስታስወነጭፍ አድራለች። እስራኤልና አሜሪካ ጦርነቱ ዝም ብሎ ከተራዘመ አጠቃላይ በኢኮኖሚም በፖለቲካም የሚያስከትለው አደጋ ከባድ ነው በሚል በሳምንታት ጊዜ ውስጥ ለማጠናቀቅ ከባድ ርብርብ እያደረጉ ነው። በዚህም ከዕለት ወደ ዕለት በኢራን ላይ የሚካሄደው የአየርና የሚሳኤል ጥቃት እያየለ ሲሆን የኢራን ዋና ከተማ ቴህራን ከምንጊዜውም በተለየ ሁኔታ በዛሬው ሌሊት ከባድ ፍንዳታዎችን ስታስተናግድ እንዳደረች የሲኤንኤን ዘገባ አመልክቷል። በዚህም ግዙፉ የቴህራን ዓለም አቀፍ ኤርፖርት በደረሰበት ከባድ የአየር ጥቃት በእሳት የጋየ መሆኑንም ዘገባው አመላክቷል። አልሞት ባይ ተጋዳይ የሆነችው ኢራንም በግዛቱ የሚወነጨፈውን የሚሳኤል ዝናብና ፋታ የማይሰጠውን የአየር ኃይል ጥቃት ተቋቁማ እስራኤል ላይ ተከታታይነት ያላቸው ሚሳኤሎችን ስታስወነጭፍ አድራለች። በዚህም የአርብ ለቅዳሜ ምሽት ከባድ ትንቅንቅ የታየበት ሌሊት ነው ተብሏል። ሰዓትና ጊዜውን አስልተው በዙሪያ የአየር ድብደባ የሚያካሄዱት እስራኤልና አሜሪካ በኢራን አየር ክልል ላይ ሙሉ የበላይነትን መውሰዳቸውን እየተናገሩ ሲሆን በዚህም የሚሳኤል ማስወንጨፊያዎችን፣ የጦር መርከቦችን፣ የጦር አውሮፕላኖችንና በርካታ ወታደራዊ መሰረተ ልማቶችን ባነጣጠረ መልኩ መጠነ ሰፊ የአየርና የሚሳኤል ጥቃቶችን እየፈጸሙ መሆኑን ሲገልጹ ቆይተዋል።
CNN በዘገባው እንዳመለከተው ከሆነ በዚሁ በምሽቱ ጥቃት እስራኤል በኢራን ላይ በአንድ ጊዜ ከ80 በላይ ጀቶችን አሰማርታ ጥቃት ከፍቻለሁ ያለች መሆኑ ተመላክቷል። በዛሬው እጅግ መጠነ ሰፊ ነበር በተባለለት ጥቃት ቴህራን በፍንዳታዎቹ ስትናጥ ያደረች ሲሆን ነዋሪዎቿም ያለ እንቅልፍ እንዳደሩ ዘገባዎች እያመለከቱ ይገኛሉ። ፍንዳታዎች እየተሰሙ እሳት እየተቀጣጠለና ጭስም ወደ ሰማይ እየወጣ ከተማዋን ሲያጥን አድሯል። እስራኤል በተመሳሳይ መልኩ የሄዝቦላህን ወታደራዊ አከርካሪ ለመስበር በሚል በሌላ አቅጣጫ በሊባኖስ በተለይም በቤሩት ላይ የምታደርሰው ጥቃት በእጅጉ የከፋ ሆኖም ታይቷል። እስራኤል በኢራንና ሊባኖስ ላይ ጥቃቷን በቀጠለችበት ሁኔታም ኢራንም በሌላ አቅጣጫ እስራኤል ላይ የምታካሄደውን የሚሳኤል ጥቃት አጠናክራ እንደቀጠለች ትገኛለች። በቀጣይ መረጃ እጅ ስጡ ትራምፕ በኢራን ላይ የያዙትን ጠንካራ አቋም ይፋ አድርገዋል። የአሜሪካው ፕሬዝዳንት እጅ ስጡ፣ ድርድርና ስምምነት የሚባል ነገር እንዳታስቡ ሲሉ መልእክት ሰደዋል። ኢራን ከዚህ በኋላ ያላት አማራጭ እጅ መስጠት ብቻ ነው ሲሉ የአሜሪካው ፕሬዝዳንት አጽንኦት ሰጥተው ተናግረዋል። ፕሬዝዳንቱ በማህበራዊ ገጻቸው ባስተላለፉት መልእክት ከዚህ በኋላ ከኢራን ጋር ምንም አይነት የጠረጴዛ ዙሪያ ድርድር እንደማይኖር፣ ብቸኛው አማራጭ ያለምንም ቅድመ ሁኔታ እጅ መስጠት ብቻ መሆኑን በቆራጥነት ገልጸዋል። ትራምፕ በትሩ ሶሻል የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ኢራን ያለምንም ቅድመ ሁኔታ እጅ ካልሰጠች በስተቀር ምንም አይነት ስምምነት አይኖርም ብለዋል። ጦርነቱ ከተገባደደ በኋላ ተቀባይነት ያለው መሪ ስልጣን እንደሚይዝም ፕሬዝዳንቱ ገልጸዋል። አሜሪካና አጋሮቿ ኢራንን ከውድቀት ለመታደግ ያለመታከት እንደሚሰሩ ትራምፕ ተናግረዋል። የኢራን ምጣኔ ሀብት ከመቼውም ጊዜ በላይ ያንሰራራል ሲሉም አክለዋል። ፕሬዝዳንቱ ኢራንን ወደ ታላቅነቷን መልሳት፣ የወደፊት ዕጣ ፈንታዋ ብሩህ ነው በማለትም ተናግረዋል። ትራምፕ በንግግራቸው መዝጊያ ላይ MIGA ወይም ሜክ ኢራን ግሬት አጌን የሚለውን አዲስ መፈክር የተጠቀሙ ሲሆን ይህም ኢራን ወደ ቀደመ ክብራዊ መመለስ የምትችለው አሁን ያለው አመራር ሙሉ በሙሉ ሲወገድ ብቻ መሆኑን ለማመልከት ነው። ይህ መግለጫ የወጣው ኦፕሬሽን ኤፒክ ፊውሪ የተሰኘ ወታደራዊ ዘመቻ 7ኛ ቀኑን በያዘበትና በወቅታዊ የክልሉ ውጥረት በከፍተኛ ደረጃ ላይ በደረሰበት ወቅት ነው። ይህ ያልተጠበቀና ቀጥተኛ የሆነ ጥሪ በዓለም አቀፍ ዲፕሎማሲው ረገድ ትልቅ ድንጋጤን የፈጠረ ሲሆን የአሜሪካ መንግስት በቀጣይ የሚወስዳቸው እርምጃዎች የኢራንን የወደፊት ዕጣ ፈንታ ሙሉ በሙሉ ሊቀይሩ እንደሚችሉ ተገምቷል። የትራምፕ አስተዳደር አሁንም ቢሆን ከእጅ መስጠት ውጪ ሌላ አማራጭ የለም በሚለው አቋሙ ላይ ጸንቶ እንደሚገኝ ከዋይት ሃውስ የወጡ መረጃዎች ያመለክታሉ። በሌላ በኩል ቀደም ሲል የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ሀገራቸውና አሜሪካን አንዳንድ ሀገራት ለማደራደር ጥረት ጀምረዋል ብለዋል። ፕሬዝዳንቱ የትኞቹ ሀገራት ለድርድር ጥረት እያደረጉ እንደሆነ ግን በይፋ አልተናገሩም። በማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍ አንዳንድ ሀገራት ለማደራደር ጥረት ጀምረዋል፣ በቀጠናው ዘላቂ ሰላም እንዲሰፍን ቁርጠኛ መሆናችን ግልጽ መሆን አለበት፣ ሆኖም ግን የሀገራችንን ክብርና ሉዓላዊነት ከማስከበር ወደ ኋላ አንልም ብለዋል ፕሬዝዳንቱ። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 7ኛ ቀኑን የያዘ ሲሆን ቴህራን በባህረ ሰላጤው ሀገራት በሚገኙ የአሜሪካ ወታደራዊ ሰፈሮችና በእስራኤል ላይ የአጸፋ ጥቃት መፈጸሟን ቀጥላለች። የአገሪቱ ፕሬዝዳንት በበኩላቸው የድርድር ትኩረት መሆን ያለባቸው የኢራንን ሕዝብ የናቁና ይህንን ግጭት ያስነሱት አካላት ላይ ነው ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከኤንቢሲ ኒውስ ቴሌቪዥን ጋር ባደረጉት ቃለ ምልልስ የእግረኛ ሰራዊት ወረራን ጨምሮ ለየትኛውም አይነት ወታደራዊ ፍልሚያ ዝግጁ ነን ማለታቸው አይዘነጋም። ወደ ቀጣይ መረጃ ተሻገርን። ግብጽ ስለ ጠቅላዩና የቀይ ባህር ጦሩ። ጠቅላይ ሚኒስትር አብይ አህመድ ዘመናዊ ካሚካዚ ድሮኖችን የታጠቀና ስልጠናውን ወደ ባህር ያሳደገ ፈጣን የመከላከያ ልዩ ኃይል መመረቁን ይፋ ባደረጉበት ግብጽ በኢትዮጵያ የተዘጋጀ የቀይ ባህር ጦር ኢላማ ሊያደርገኝ እየተዘጋጀ ነው ስትል ጭንቀቷን ገልጻለች። ጦሩ በሚስጥር ድጋፍ እያገኘም ነው በሚል ከወደ ግብጽ ጠንከር ያለ ክስ ተሰምቷል። ይህ የግብጽ ክስ የተሰማው ከሳምንት በፊት ጠቅላይ ሚኒስትር አብይ አህመድ ወደ ባህር የተሻገረ ጦር ኃይል መመስረቱን ከገለጹ በኋላ ነው። ጠቅላይ ሚኒስትር አብይ ኢትዮጵያ በምስራቅ አፍሪካ ሽብርን የሚከላከል ልዩ ኃይል መገንባቷን ይፋ ማድረጋቸው ይታወሳል። ጠቅላይ ሚኒስትሩ ይህንን ያሉት ከቀናት በፊት በሐዋሳ ከተማ በተከበረ የመከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል ላይ ባደረጉት ንግግር ነው። የእኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ ነው ያሉት ጠቅላይ ሚኒስትር አብይ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው ብለውም ነበር። ለዚህም ሲባል በምድር በተራራና በጅረት የነበረውን ባህር ላይ ወደሚደረግ ስልጠና መሸጋገሩን ተናግረዋል። ግብጽ ይህ ዝግጅት በእኔ ላይ ያነጣጠረ ነው ስትል ክሷን ያሰማች ሲሆን ጦሩ በሚስጥር ድጋፍ እያገኘ ይገኛል ስትልም ክሷን አሰምታለች። ከኢጂፕት ቱዴይ ጋር ቆይታ ያደረጉት የቀድሞ የግብጽ የውሃ ሀብት ሚኒስትር መሐመድ ነስር ኤልዲን ይህ የኢትዮጵያ ልዩ ኃይል በእንግሊዝ ድብቅ ድጋፍ የተቋቋመ መሆኑን ተናግረዋል። እንደ ሚኒስትሩ ገለጻ የዚህ ድጋፍ ዓላማ ግብጽ በመካከለኛው ምስራቅ ካላት የፖለቲካ ትኩረት እንድትዘናጋና በቀይ ባህር አዲስ የውጥረት ቀጠና ለመፍጠር ነው። ጠቅላይ ሚኒስትር አብይ የኃይሉ ዓላማ
ከሶማሊያ እስከ ኤርትራ የባህር ላይ ሽብርተኝነትን መዋጋትና ለቀጠናው ጋሻ መሆኑን መግለጻቸው አይዘነጋም። በሌላ በኩል እንግሊዝ በቀይ ባህር በሚጓዙ የንግድ መርከቦቿ ላይ በሁቲና በአልሸባብ ተደጋጋሚ ጥቃት ሲደርስባት ቆይቷል። ምንም እንኳን ሚኒስትሩ ለክሳቸው ማስረጃ ባያቀርቡም የኢትዮጵያ የባህር ኃይል መገንባት በቀይ ባህር ኃይሏን ለማሰማራት ያላትን ቁርጠኝነት የሚያሳይና ግብፅን ከቀይ ባህር ሚናዋ ለማራቅ የታለመ ነው ብለዋል። ግብፅ የቀይ ባህርን ደህንነት የማስጠበቅ በቂ አቅም እንዳላት ገልጸው የኢትዮጵያን የባህር በር ጥያቄ በጽኑ እንደሚቃወሙ አጽንኦት ሰጥተዋል። ካይሮ ቀይ ባህር የባህሩ ዳርቻ ሀገራት ብቻ ይዞታ መሆን አለበት የሚል ጽኑ አቋም ያላት ሲሆን ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የባህር በር የመግባቢያ ሰነድም በጽኑ ስትቃወም መቆየቷ ይታወሳል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ሰሞኑን ከቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋን ጋር በነበራቸው ጋዜጣዊ መግለጫ የባህር በር ማግኘት ለኢትዮጵያ ኢኮኖሚ ሕልውና ወሳኝ መሆኑን በድጋሚ አረጋግጠዋል። ጠቅላይ ሚኒስትሩ ከ130 ሚሊዮን በላይ ሕዝብ ያላት ሀገር የባህር በር ተከልክላ የጂኦግራፊያዊ እስረኛ ሆና ከቀጠለች የእድገታችን ዘላቂነት ሊረጋገጥ አይችልም ብለዋል። አክለውም ወዳጅ ሀገራት ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት ለምታደርገው ጥረት ገንቢ ሚና ሊጫወቱ የሚችሉበትን ጉዳይ ላይ ከቱርኩ መሪ ጋር መወያየታቸውን ተናግረዋል። ወደ ቀጣይ ርዕስ አለፍን። ጦርነቱ አንድ ሳምንት ደፈነ። እስራኤልና አሜሪካ በኢራን ላይ የከፈቱት የጋራ ጥቃት በዛሬው ዕለት ድፍን አንድ ሳምንቱን ደፍኗል። በዚህ አንድ ሳምንት ጊዜ ውስጥ በርካታ ለውጦች ታይተዋል። አሜሪካና እስራኤል ኢራንን ክፉኛ አጥቅተዋል። በተመሳሳይ መልኩ ኢራንን ብትሆን እስራኤልና የአሜሪካ ጦር ሰፈርን ያስተናግዳል ያለቻቸውን የቀጠናው ሀገራት እያከታተለች በሚሳይሎችና ድሮኖች ደብድባለች። የሚበዙቱ በተደረጉት ብርቱ መከላከሎች ሲከሽፉ፣ አንዳንዶቹ ደግሞ ከፍ ያለ ጉዳትን ያደረሱበት ሁኔታ ታይቷል። ኢራን ባሉት 6 ቀናት ሳውዲ አረቢያን፣ የተባበሩት አረብ ኤምሬትስን፣ ኩዌትን፣ ባህሬንን፣ ኦማንና ኳታርን አጥቅታለች። ተፋላሚዋ እስራኤልንም በተቻላት አቅም ከበድ ያሉ ጥቃቶችን ሰንዝራባታለች። ከዚህም በተጨማሪ ኢራን ከአረብ ሀገራት ሌላ ወደ ቱርክና አዘርባጃንም ሳይቀር ተኩሳለች። ወደ ቱርክ ሲምዘገዘግ የነበረው ሚሳኤል በኔቶ የሚሳኤል መከላከያ ስርዓት የከሸፈ መሆኑ ተነግሯል። የኢራኑ መንፈሳዊ መሪ አያቶላህ ኻሜኒም በእስራኤልና አሜሪካ የጋራ ጥቃት የተገደሉት በዛሬው ዕለት ቅዳሜ ለእሁድ ጥቃት ላይ ነበር። ከኢራን ተተኮሰ የተባለ አጥፍቶ ጠፊ ድሮንም አዘርባጃን አንድ ኤርፖርት ላይ ፍንዳታ አስከትሎ በሀገሪቱ ከባድ ድንጋጤን ፈጥሯል። አዘርባጃን በዚህ ጦርነት ውስጥ ምን አግብቶኝ ጥቃት ሊሰነዘርብኝ ቻለ በማለት ጠይቃለች። ከዚህ ባለፈም የሀገሪቱ ባለስልጣናት ጦራቸው በተጠንቀቅ እንዲቆምና የኢራን አዘርባጃንን ድንበር እንዲዘጋም ያዘዙበት ሁኔታ ታይቷል። በዚሁ ባሳለፍናቸው የአንድ ሳምንት ቀናት የድርድር ጉዳይም ተነስቶ ትራምፕ የኢራን ባለስልጣናት እንደራደር ብለው ጠይቀውኝ ነበር፣ እኔ ግን ምን ሲደረግ ጊዜው አልፏል፣ ከዚህ በኋላ እጅ ከመስጠት ያነሰ ሌሎች ነገሮችን አንቀበልም ማለታቸውን በትሩዝ የማህበራዊ ትስስር ገጻቸው ላይ አስታውቀዋል። እስካሁን ባለው ጦርነት ሁለቱም ተፋላሚ ወገኖች አንዱ በሌላው ላይ ከፍ ያለ ጉዳትን ያደረሱ መሆኑን እየተናገሩ ነው። በአሜሪካ በኩል ትራምፕ የኢራንን አየር ኃይል፣ ባህር ኃይልና የመገናኛ አውታሮችን ጥንቅቅ አድርገን አውድመናቸዋል፣ አመራሮቻቸውንም አስወግደናል ሲሉ በዚሁ የማህበራዊ ሚዲያ ልጠፋቸው ያስታወቁበት ሁኔታ እንደነበር የሚታወስ ነው። ኢራን በአንጻሩ ግዙፉን የአሜሪካ የጦር ጀቶች ተሸካሚ መርከብ የሆነውን የአብርሃም ሊንከን የጦር መርከብ በሚሳኤል ደበደብኩ ስትል ያስታወቀችበት ሁኔታም ነበር። በአሜሪካ በኩል ፈጽሞ የተሳሳተ መረጃ ነው፣ መርከቡ ላይ ሚሳኤል ማስወንጨፍ ይቅርና በአጠገቡም ያለፈ ሚሳኤል የለም የሚል ጥብቅ ማስተባበያ ተሰጥቶበታል። በአሁኑ ሰዓት ከተጋጋሉ የቀጠናው ጦርነት ጋር በተያያዘ የአየር መንገዶች በረራዎች ተቋርጠዋል። የዓለም አቀፍ የነዳጅ ዋጋ ከፍተኛ የሆነ የዋጋ ንረትን አሳይተዋል። እንደ ቢቢሲ ዘገባ ከሆነ በአሁኑ ሰዓት ብሬንት የተባለ የዓለማችን የነዳጅ ዋጋ የሚወሰንበት የነዳጅ አይነት የአንድ በርሜል ነዳጅ የድፍድፍ ዋጋ የ9 በመቶ ዋጋ ጭማሪ አሳይቶ $93 ደርሷል። ይህም እንደ አውሮፓውያን አቆጣጠር ከ2023 ጀምሮ የታየ ከፍተኛ ዋጋ ነው ተብሎለታል። በዚህ ጦርነት ኢራን በተለያዩ አረብ ሀገራት የሚገኙ የነዳጅ ማጠራቀሚያዎችን፣ ኤርፖርቶችን፣ ሞሎችን፣ ወደቦችንና ወታደራዊ ተቋማትን አጥቅታለች። ከዚህ ባለፈም የዓለማችን የነዳጅ መተላለፊያ የሆነውን የሆርሙዝ ወሽመጥንም ኢራን በመዝጋት ነገሩን የበለጠ አባብሰዋለች። የዴሞክራት የሴኔት አባላትም አይሳካላቸው እንጂ በዚሁ ሳምንት ትራምፕ ከኢራን ጋር የገቡበት ጦርነት ከአሜሪካ ሕገ መንግሥት አንጻር ኮንግረሱ ያልፈቀደው በመሆኑ መቆም አለበት በማለት ሞግተውም ነበር። በሪፐብሊካንስ ብልጫ ተወስዶባቸው ሳይሳካላቸው ቀርቷል። ኢራንም ቢሆን በሟቹ መንፈሳዊ መሪ አያቶላህ አሊ ኻሜኒ ምትክ አዲስ ሰው ለመተካት ደፋ ቀና ብላ፣ ነገር ግን ጉዳዩ በዚህ ሳምንት መጠናቀቅ ሳይችል ቀርቷል። አሁን ካለው ፈታኝ ዓለማችን ኢኮኖሚ አንጻርና የጦርነቱ መራዘምን በራሷ በአሜሪካ ላይ ከሚፈጥረው ጫና አኳያ ጦርነቱ በሳምንታት ጊዜ ውስጥ በፍጥነት መጠናቀቅ አለበት የሚል አቋም በትራምፕ አስተዳደር በኩል ተይዟል። አንዱ ሳምንት በዚህ መልኩ ተጠናቋል። በቀጣይ መረጃ በትግራይ ጉዳይ የተላለፈ ውሳኔ።
በዛሬው ዕለት ከሚጠበቀው አገር አቀፍ ዝግጅት አስቀድሞ ጥብቅ ውሳኔ ተላልፏል። ውሳኔው ከትግራይ ክልል ጋር በተያያዘ የተላለፈ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በግንቦት ለ2018 ዓ.ም ለሚካሄደው ሰባተኛው ጠቅላላ ምርጫ ዛሬ ማለትም የካቲት 28 ቀን 2018 ዓ.ም በመላ ሀገሪቱ የመራጮች ምዝገባ እንደሚጀመር ቢገልጽም በትግራይ ክልል ግን ምዝገባው እንደማይጀመር አስታውቋል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ በትላንትናው ዕለት በሰጡት ጋዜጣዊ መግለጫ የቅድመ ምርጫ ተግባራትና የእጩዎች ምዝገባ ሂደትን በተመለከተ ዝርዝር ማብራሪያና ገለጻ አድርገዋል። እንደ ሰብሳቢዋ ገለጻ ከጥር 1 እስከ የካቲት 16 ቀን 2018 ዓ.ም ድረስ በተከናወነው የእጩዎች ምዝገባ ሂደት በአጠቃላይ 47 የፖለቲካ ፓርቲዎች እጩዎቻቸውን ያስመዘገቡ ሲሆን አንድ ፓርቲ ብቻ ምዝገባ ሳይካሄድ ቀርቷል። በድምሩ 10934 እጩዎች ለውድድር መመዝገባቸው ታውቋል። ዛሬ የካቲት 28 ቀን የሚጀምረው የመራጮች ምዝገባ እስከ መጋቢት 28 ቀን 2018 ዓ.ም ድረስ ለአንድ ወር እንደሚቆይ ተገልጿል። ሆኖም በአንዳንድ አካባቢዎች በቁሳቁስ አቅርቦት መዘግየት ምክንያት ምዝገባው እስከ መጋቢት 1 ቀን ሊዘገይ እንደሚችል ተጠቁሟል። ለቁሳቁስ ስርጭቱ መስተጓጎል በምክንያትነት የተጠቀሱት በአንዳንድ አካባቢዎች የሚስተዋል የጸጥታ ችግር፣ የትራንስፖርት መስተጓጎል እና የነዳጅ እጥረት ዋነኞቹ ተግዳሮቶች መሆናቸውን ቦርዱ ገልጿል። በትግራይ ክልል ዛሬ መራጮች ምዝገባ እንደማይጀመር የገለጹት ሰብሳቢያ ቦርዱ ምዝገባው በታቀደው ጊዜ እንዲጀመር ጥረት ቢያደርግም በተለያዩ ምክንያቶች ሳይሳካ ቀርቷል ብለዋል። በትግራይ ክልል ምዝገባው የሚጀመርበት ትክክለኛ ቀን ባይወሰንም ወደፊት እንደሚከናወን አረጋግጠዋል። ይህ በእንዲህ እንዳለ ብሔራዊ ምርጫ ቦርድ ከፌዴሬሽን ምክር ቤት ደርሶኛል ባለው ደብዳቤ መሰረት በአማራና ትግራይ ክልሎች የይገባኛል ጥያቄ የሚነሳባቸው ስፍራዎች ከትግራይ ክልል ውጭ ሆነው በቀጥታ ለፓርላማ ምርጫ እንዲደረግባቸው መወሰኑን መግለጹ አይዘነጋም። የሁመራ፣ የአዲረመጽ፣ የኮረሞፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ አሳውቋል። የክልል ምክር ቤት ምርጫው በአካባቢዎቹ ላይ የተነሳው ይገባኛል ውዝግብ በህገ መንግስት ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑንም እንዲሁ ምክር ቤቱ አሳውቋል። ይህንን ተከትሎ እንደ ስምረት፣ ሳልሳይ ወያነ ትግራይ፣ ባይቶናና አረና ያሉ ፓርቲዎች በጽኑ ሲያወግዙት እንደ አብን፣ አህዴን ያሉ ፓርቲዎችና የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ በአንጻሩ ድጋፋቸውን ችረዋል። ስምረት በፕሬዝዳንቱ ጌታቸው ረዳ በኩል ውሳኔውን በፍርድ ቤት ማሳገዱን ማስታወቁም ይታወሳል። ይህን ተከትሎ ጉዳዩ በፍርድ ቤት ሂደት ላይ መሆኑ መዘገቡም የሚታወስ ነው። ወደ ቀጣይ ርዕስ ስናልፍ አረቦቹ ጦርነት መሸከም አቅቷቸዋል። የአሜሪካ እስራኤል ኢራን ጦርነት ወታደራዊ ዓላማውን እየለቀቀ ስለመሆኑ የአረብ ሀገራቱ ከፍተኛ ስጋት ውስጥ መግባታቸውን ብሉምበርግ ዘግቧል። ኢራን በአረብ ሀገራቱ ላይ ከፍተኛ ኢኮኖሚና የተፈጥሮ ሀብት ግብዓት ጫና እየፈጠረች መሆኑን የተነገረው ሳውዲ፣ ኢምሬት፣ ኳታር፣ ኩዌት፣ ባህሬን እና ኦማን በኢራን ጦርነት የተነሳ እየመጣ ያለውን በተለይ የውሃ እጥረት ጫና መቋቋም አቅቷቸዋል ተብሏል። በርካቶቹ ሀገራት የራሳቸው የውሃ ተፈጥሮ ሀብትና ክምችት የሌላቸው ሲሆን የተጣራ የባህር ውሃን ኢምፖርት በማድረግ የሚጠቀሙ ናቸው። ታዲያ ጦርነቱ በገፋ ቁጥር ያላቸው የውሃ ክምችት ከሳምንት ያልዘለለ ሆኖ የጦርነቱን ጫና መቋቋም እየተሳናቸው ስለመሆኑ ብሉምበርግ አስነብቧል። ምንም ወንዝ፣ ሐይቅም ሆነ የውሃ ምንጭ በሌለበት በተለይ እንደ ዱባይ፣ ሪያድ እና ኩዌት ያሉ ከተሞች የውሃ ክምችት በቀናት ውስጥ ብቻ የተገደበ መሆኑ ታይቷል። ኢራን በሳምንቱ ውሃ ለመሳብ የሚረዳውን የኤምሬት የኃይል ጣቢያን ፉጃይራህ ያጠቃች ሲሆን ይህም ለዱባይ ከፍተኛ ጭንቅ የፈጠረ ሆኗል። ኳታር ጦርነቱ ከተነሳ ወዲያ ያላት የውሃ ክምችት ለ3 ቀናት ብቻ የሚያቆያት መሆኑን ገልጻ ነበር። የዱባይ የሳውዲ የውሃ ማጣሪያ ከስራ ውጭ ሆኗል። በዚህም የተነሳ ዋና ከተማዋ ሪያድ በውሃ እጥረት ነዋሪዎች በሳምንት ውስጥ ለቀው እንደሚወጡ እንደሚጠበቅ ብሉምበርግ በዘገባው አስፍሯል። የገልፍ ሀገራቱ ለውጭ ኢንቨስትመንትና ቱሪስቶች የተረጋጉ የመሆናቸው ጉዳይ አሁን ላይ አብቅቶለታል። በኤምሬትና ኳታር ከ80 በላይ ነዋሪዎች የውጭ ሀገራት ሰራተኞች ናቸው። የውጭ ሀገራቱ ሰራተኞች ስደቱ ካሁኑ የተጀመረ ሆኗል። እንደ አትላንቲክ ዘገባ በሳምንቱ በርካቶች ሀገራቱን ለቀው ወደ ሀገራቸው በመመለስ ላይ ናቸው። በቱሪዝምና በሪል ስቴት የተመሰረተ ኢኮኖሚን የገነባችው ዱባይ የቅንጡ ሆቴሎቿ በሚሳኤል መመታታቸው፣ ኤርፖርት መዘጋትና የበረራ ቁጥር መቀነስ የከተማዋን ገጽታ ያጨለመ ሆኗል። የኩዌትና ዱባይ ኢንቨስተሮችን የሚስቡበት የደህንነት ደረጃም እንዳይሆን ሆኗል። ሀገራቱ ይህንን ጦርነት መሸከም እንዳቃታቸውና በግጭቱ መራዘም የአሜሪካን አቋም የመደገፍ ትዕግስታቸው እያለቀ ስለመሆኑም ብሉምበርግ በዘገባው አስፍሯል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ